السلام عليكم دكيري سلام من قستنا كلكم سرعتني تاعنا من قستنا سلام حزبنا إرتراويل يعني حيجي قبل كوميونيكيشن مس من قستون إلى نجركم نيري مو important خلنا نقرات كدل خلون من قستنا من تكبرت كاب قدمنا كاب سحتاتنا دات مهارنا كنا محايش إن ذا أجندة ذا حيزة قريبا لو دكيري كم تفلتوا ذو كل عمتات هل كتب بلدا ويانا تي الجيرس اجريمنت اللي تقبلت تايلي سو تنقلع لكم شو تقبلوا نيرو اذا كله كود ايم مثلا اورنت ويانا تقراوي ايم موتن من البادو سلطانهم كساب حجون مصن مثلا ولا قام استمرسونا مقلد سعيرهم كبد سبا وتيو مستمرسو مو او حمورا مستراقبوا شعوب نابلو بوتزملس نيرو دبرتين تأجس تزقبر نيرو كله مكر أي ممثل دين كاني مسأبي كمستراقبة أبيتشو مسأبيتشو مستراقبة إساس هذا حدا نقراته من البات استقره نقر كل خل بقرهنا كيف وانا السني من البات دو امنت دو أبزوان زي عزيز لازم أمنون أبيدو هذا نقر كي جبر حليفو اسكن رأيه زي كم يجرم تراخبهم مجمرة anyway السبعة زي كم تراخبهم فلوت أرادو دالك شو تجي أراخبو زي سلزي اسكين خيت يقرن ዛ አዲስ አበባ ያለ ስለዚህ ጉዳይ አንስተ ተናገርከው አሁን በተወሰነ ደረጃ ለራሳቸው በሚጠቅም መልኩ እየተመዘዙትም ያቀረቡት እንዳለ ወይም ደግሞ በሌሎችም እየቀረበ እንዳለ ነው የሰማነውና እስቲ ስለሱ ቪዲዮም ጭምር የሆነ ነገር ትለናል ብለን እንጠብቃለን ከዛ ባሻገር አጠቃላይ ሁኔታውን እንዴት አየኸው የወደብ ባለቤት እንሆናለን የታሪክ ስተት ተሰርቷል እስካሁን አንድም ቃለ ጉባኤ ላይ የንም ምንም ነገር ያየነው ነገር የለም እንዴት አሰብ እንደሄደች ኤርትራም ራሱ እንዴት እንደሄደች ምናቀው ነገር የለም በዚህ የተጻፈ የፓርቲም ሆነ የመንግስት ሰነድ አላየንም የሚል መከራከሪያም በአደባባይ በህዝብ ተወካዮች ምክር ቤት ፊት ነው ያቀረበው አሁን አሰብ የማንነች የሚለውን ጥያቄ ወደ ታሪክ ወስደውት ወደ ኋላ ወስደውት ከፍተኛ የሆነ ዘመቻ እየከፈቱ ብሔራዊ ስሜትን እየኮረኮሩ ነው ያንዱትና በዚህ አንፃር ያለው ነገር እስቲ አስተያየት መስጠትበት نرجعت حتى تايبتي ورقتي بلنان زراقاقص نقر يلن إرترا كما يرى كم سفليت نفلطو نقر يلن دوكمنتيشن يلن مسكرنت يلن تاريخ يلن كما يرى كم سفليت اندابل كحف حف أما جرشاد ماز عسب زبلو حجي نزيتات سكين تاي مسيلي سمعك هاي اللي حاتيتو ولا من نيك قدم ብሎ ባለኝ ግምት አብይ በአጠቃላይ ያለበትን ዋንኛነት ትልቁ ወታደራዊ ቁማና ግምት ውስጥ አስገብተ ማለት ነው ሁለተኛ ሀገሪቷ ያለው ኢኮኖሚ ያለበትን ሁኔታ ግምት ውስጥ አስገብተ ዝም ብሎ ለህዝቡም ተላዩ የሚቃወሙትም ለሚደግፉትም አካላት አጀንዳ ለመስጠት ተብሎ ካልሆነ በስተቀር ደፍሮ ከኤርትራ ጋር ይዋጋል የሚል ምንም አይነት እምነት አልነበረኝም ኤሬ በሚሊተሪ በኃይልን በኢኮኖሚን አይንክ ሊኦኸለኹ ሰብአይ ዝክዋጋ እኽእል ዝብል እምነት አይነበረንን አደረገውም አይደለም አንድ ጊዜ ደስ ሲለው በጦርነት ሄድበታለሁ ብሎ ራሱን ካወራ ሌሎችም ካስወራ በኋላ መልሶ ደግሞ ያሰብን ያለነው ሰላማዊ በሆነ መንገድ ነው ብሎም ራሱም እንደገና መሪዎቹንም ባለስልጣናቱም እንዲናገሩ ሁሉ ያደርጋል በዓሉ ጎምሰብ በሃሮ ሐው ምስገበረ ሐው ምስፈጠረ ተበሊስ ድማለቶም እንደገና በሰላም ድማህሪው ሆሞንጎ ይዘሎ ተባይ ዝሎ ይሆን ተብሎ ቆየ እንደ አይነቱ ነገር ኮንቪንስ እና ኮንፊውዝ እና ኮንቪንስ የሚል ስትራቴጂ አለን ብለው ከተናገሩ ጊዜ ጀምሮ በስራ ላይ የሚያውቁት ነገር ነው በእኔ እምነት ወደ ጦርነት የሚያስገባ ካፓሲቲ ያለው ማለት ولا حتى بناتي امنت ناب ጦርነት ዘእቱ ብቃት ይብሉ ጦርነት ውስጥ ሊገባ እንደሚሸነፍ ደግሞ እርግጠኛ ነኝ ከታቲ ዋድማ ከብዝ ሰዓት ማርግጠኛ ያለፈው ጊዜ ተነጋግረናል ከአዲስ አበባ የሚነቀልበትን በቀላል ሁኔታ ያመቻቻል
ብሎ መናገር አስፈላጊ አልነበረም። እሱ ነው የሚጠቅመው የምክር ከሰማ ግን ዞሮ ሁኔታው እምበር ከም አንድ ሕርጌሩ ደቀሬ ከምታ መልእኽቲ ካብ ኣስመራ ሒዛ ዝመፅኣ ወሰሉ ብክልተ ሰሙን ኣዲስ ኣበባ ኣለና ኢለ ብዙሕ ግዜ ሓቢረኩም ነይረ እዚ ድማ ከምኡ ብላሉ ሚስጥር ኣሎ ምስኦም ራኸብ ምስ ኤርትራ ራኸብ ምስ በዓል ኢሳያስ ዝእመን ሰብ ስለዚ እንታይ ይብለኩም ኣሉ ክዛረብ ኣይደልን ምክሪ ከይኮኖ እምበር ሕራይ ኣብ ኣዲስ ኣበባ ከኣቱ እዮም ሻዕብያ እዩ ዝብል ዘሎ እንሕርኩም ኮይኑ እንተ ደኣ እኳ ሓቢሉ ያንን ያህል ነው። በተረፈ ግን በጣም ግርም ነው የሚሉኛለው እነዚህ ሰዎች እና ደጋፊዎቻቸው እነሱ ብዙ ምንም ነገር ስለዚህ ነገር ከወያኔ ጋር ሆነው በሚሰሩበት ሰዓት ላይ ከነሱ ጋር በሚሰራበት ሰዓት ላይ እንደ ሰዎች ናቸው እና ወደ ጉዳይ ሌሎችም ነገሮች በሙሉ መለስ የሚሰጠው አስተያየትና ዙሪያ የሚያስቀምጡ ሰዎች ተቀብለው የመለስን አስተያየት ሲኖሩ የነበሩ ሰዎች ነው። አንድ ቀን ማስተውት አያውቁም ያለው አሁን ነው እንዲህ አይነት ጉዳይ የሚያነሱት። እንደና አይነቱን ሰው ግን በተለያዩ ጽሁፎች የሚከነክን ነገር መሆኑን በስሜት ደረጃ እንዳንድ ኢትዮጵያዊ ብዙ ቦታዎች ላይ ጽፏል። አሁን እነሱ ሕጂ ዋላ በዓል መለስ ዘረቦ ዝነበረ ዘረባዮም ጀም ሓተፍተፍ ዝብሉ ዘሎ ከምዘይ ሰርሕ ድማ ብዙሕ ግዜ ጽሒፈ ነይረ ብላሎ ደቀሬ ብጣዕሚ ኢምፖርታንት ዝኾነ ነገር ከምጽ ይላል ስእልኩም ስምዑ ንምንታይ ናብዚ ከም ዘምጻኮ ሽክር ዳብ የመዘዙ ያውጡ እንዲህ ብሎ ጽፎ ነበር። ይሄንን በቀደም ነግሬያለሁ። ኤርትራኖችም ያውቁታል ብያለሁ። የኢትዮጵያን ማፕ ስመለከት አሁን ያለችበትን ከላይ ከኤርትራ አንስቶ ጅቡቲን ጨምረ ሶማሌ ቦርደር ድረስ ሄደ ስትሄድ በጣም ቀጭን በሆነ መንገድ 40 50 60 ኪሎ ርቀት ወደ ባህር በር እንዳደርስ ተደርጎ አጥር የታጠረባት ነው የምትመስለው። ይሄ ፋክት ነው፣ ዲናይ ማድረግ አትችልም። ኢትዮጵያ ማፕ ክሪኦ ከለኹ ስኒ ከምዚ ብሓፂር 50 60 ማይላት ዲፍረንስስ ዋላ ጅቡቲውን ተራእኻት ሶማሊያ ንኢትዮጵያ ሲ ኮነ ኢሎም ዝከልከልዋ መስለና አነት ባህር ክትሪኦ ከለኻ ብላሉ። ይሄንን ደግሞ ያደረጉት ያለው ከታች እንግሊዞች፣ ቀጥሎ ፈረንሳዮች፣ ቀጥሎ ጣሊያኖች ናቸው። እነዚህ ከአውሮፓ ድረስ የመጡ እንደ አይነት መስመር አስማሪዎች ናቸው። እዚ ንሕናውን ኤርትራውያን ዝገበርና ኮና እንደቀሬ ተፈሪዱና እዚ ዝገበሩ ፈረንሳይ፣ እንግሊዝን ጣሊያንን እዮም ምብራ ይሄንን ነገር የሚመለከት ማንም ኢትዮጵያዊ ሀገሩን ይወድ ኢትዮጵያ በተለይ ደግሞ ራሱ ኢትዮጵያ የሚባል ሀገር እነዚህን ቅኝ ገዢዎች በመታገል በመዋጋት በማሸነፍ ትልቅ ድል አግኝቷል ብለህ የምታስበው የሚያስብ ሰው እነዚህ ሰዎች እንዲህ አይነት አጠራጥረው ኢትዮጵያን የባህር አክሰስ እንዳይኖራት አድርገው የተውበት ሁኔታ የሚያስቆጭ ነው ብለህ ልትናገር በሐቂ ሕዝን የቆጥዕ ክትብል ትኽእል ኢኻ ከመይ ገይሮም ንኤርትራ ንኢትዮጵያ ባህሪ ዘይብላ ስሪፎማ ንሰለስኦም ይዝውጀሎም ዘሎ ንዓና ኮነ እንደቀረ ንፈረንሳይ ንጣልያን እንግሊዝ ኣብ ሶማልያ ስለ ዝነበረ ፈረንሳይ ድማ ጅቡቲ ጣልያን ድማ ባና ማለት ይሕዝን እዩ ነገር የምችልበት ነው። ደጋግሜ ተናግሬያለሁ። ነገር ግን የሚያስቆጭ ነው ማለት ጦርነት ከፍተህ የዓለምና የአህጉሩን ህግ ጥሰህ መዘዙ ምን ሊመጣ እንደሚችል ወደማታውቀው መልሶ እንደገና ከፍተኛ ቁጥር ያለው የህዝብ ልቂት ማህበራዊና ኢኮኖሚ ውድመት ወደሚያስከትል ጦርነት ከፍተህ ወደብ እንድታመጣ አንዳርጋቸው ይደግፋል ማለት አይደለም። ተጣይሰ ማለት የጣዕሲ ማለት ግን በጦርነት ደፊርካን ካሎት ህዝብ ባሳቢስካ ክንዴ ህዝብ ወዲኻ ታይዝባሃል እዚ ፖርት ከምፂ ዝባሃል ነገር ግን ዝኣምነሉ ነገር አይኮነን። ኢትዮጵያ ህጋዊ በመሆነ መንገድ የሚሉት ነገር ሰላማዊ በሆነ መንገድ ወደብ የሚያገኙ ከሆነ እኮ ከዚህ በፊት እኔም ጓደኛ ዘላለም ተናግሮታል ያለው ማን ነው የሚጠላው ያለው እዛ አይነት መንገድ የሚገኝ እስከሆነ ድረስ ወጣው። ነገር ግን ሰላም ተዝርከብ አመን ጸልዩ ማን ኢትዮጵያዊ ኢኮሙ ጸልይ ይዝብዘ አንደኛ ይሄ የተነሳበትን ዓላማ ውስጥ አልገባም እኔ። ነገር ግን በአሁን በሚለው በጦርነት መንገድ ኤርትራን ለሉዓላዊነት ተጋፍቼ ወደብ አመጣላችኋለሁ የሚለው ነገር በአጠቃላይ ኢትዮጵያንም ቀጠናውንም ወደ ከፍተኛ ቀውስ ውሎ አድሮም ኢትዮጵያ ጭራሹኑ ወደ ባሰ መቀመቅ ውስጥ የሚጨምራት ሁኔታ ነው። እዚ ዝብሎ ዘሎ በኃይል ከምሴ ካብ ዓስር ዝበሃልሲ ጠቅላላ ነቲ
ዞባና ቀውሲ ፈጢሩ ጥራሕ ዘይኮንስ ንኢትዮጵያ ከቢድ ሓደጋ ክእትዋ ዝኽእል አታሳስባ እንትን አቀርበዋለሁ ያልከውን ቪዲዮ ብታቀርበው አንድ ነገር ተናግሬያለሁ ከዚህ በፊት እኔ ኢትዮጵያ በዙሪያው የከበቧት ሀገሮች በሙሉ የአረብ ሊግ አባላት ናቸው የእስልምና እምነት ተከታይ ምክር ቤት አባላት ናቸው በሙሉ አረቦች ከኢትዮጵያ ጋር ከረጅም ጊዜ ጀምሮ ያላቸውን እይታ ኢትዮጵያ ላይ ግምት ውስጥ አስገብተው ግብጽንም ይጨምራል ሌሎችንም ይጨምራል እይታ አስገብተህ ሁሉ ጊዜም ቢሆን ከኢትዮጵያ ጋር ፍሬንድ ሊሆን ስትራቴጂክ የሆነ ፍሬንድሺፕ ላይ የተመሰረተ ግንኙነት ሊኖራቸው አይችልም ያለው ታጅብለኩም ዘሎ በአር ኩለን ሀገራት ኣብ ኢትዮጵያ በኻል አንግል ድማ ሪእሎ ንዓረብ ሊግ ሜምበርሺፕ ራይሎ او توكيلن سرحاين مالتي اوف كورس راهم اكو كل جيبوتي كو سلاماي كل صوماليا كو سلاماي دكير عربيا دما بكستيو هاجرات كبكالاي قنقو متقبل كم زنات بيت تخد كادما سوداني مو تغلالا اعرابي نايلهم زعمنو سبات كادو قنقو نتلم عربيا عرب ليك دما منبر بس اتيك صوماليا سو منبرش منبر بصدق مثلا نحن انا منبر زي قلنا نحن قد ناي كبر تعذبتي انا ابو ناي تعذباي ومبر لنا نحن ترى موكو قنقونا ونكو عربيا يتخال ابزد ما ناي راشايدا ايفكت ما راشايدا ما مبقول اريترا مبقول سبحال ابعز نبره كولونيال زب جمر كله مالتي ابوت كلاتنا بانير كلاتنا بحنسا مبقولنا حدا خون دكيري سلازي نعربات على رابسي مسوم يمكخونو مس ኤርትራውያን ይዝብዘሎ ባሐት ስር የሰደደ ነገር አላቸው እዛ አካባቢ አንዲት አገር የኢትዮጵያ ጋራ ስትራቴጂክ የሆነ የጥቅም ግንኙነት የህልውና ግንኙነት ሊኖራት የምትችል ሀገር ብትኖር ኤርትራ ብቻ ናት ወርሐንቲ ሀገር ናይ ሐቅ በዕርክነት ክትነብር ትኽእል ምሳና ኤርትራ ጥራሓ ብላሉ ሐቁ ከውስትራኹሞ ሱዳን ውን ምሳሌ ኩሉ ሰላማይ تاريخهم سوماليا ونكم نحن فرقينا هنا جيبوتي كلهم نحن ابانا كريستيانات سلازلو ومسلز ما ساسلو السوود كم قال يولو كم سرعه بتكاتشر بقالتا دمس نقرارب نحن انا مسومو بزير ومو كورس بكاتشر نقرارب كبار كله سوماليا نسخه بيراخمو كورس راخمو نعوقنا ريون يوم منبر أبديب ساوث زلو سوماليانس مسلم سوماليانس أبي إثيوبيا زلو راحوا بكاتش إنتو أورومو تحت زلو بكينيا هذا ما مستو أورومو أبي إثيوبيا زلو راحوا أبعد بشان قول زلو إثيوبيانس مسلم تقوم زلو سودانيس كراحوا ناقدين غامبيلا تريولو من ساوث السودان نحن هذا ما بتقرينيا هرايدو مستي ناي تقراي دما نراخ بعفار دما نراخ إذا أنا لو ግን አባና ክርስቲያን ዝበሃል ነገር ስለዘሎ ብኡታት ድማ ኣዚና ክንራኸብ ንኽእል ካልእ መገድታት ድማ ኣሎ ኢሉ ንዝገምገሞ መሲሉ ይረአል ከኤርትራ ጋር የሚኖረን ግንኙነት በከፍተኛ ደረጃ በጥንቃቄ ወንድማማችነት ሰጥቶ መቀበል ይዋለ ያደረ በሚጠናከር የጋራ ተቋማት መስረታ ብሎም ማድሮ ለጋራ ኢኮኖሚ የጋራ ሴኩሪቲ ነገር የሚሄድበትን ሁኔታ እየፈጠሩ በኤርትራ ያሉትን ወደቦች ዋንኛ ወደቦቻችን አድርጎ ከመንቀሳቀስ ውጪ ሌላ ምርጫ ኢትዮጵያ የላትም በቃ ምስ ኤርትራውያን ተሳማሚዕካ ብስምምዕነት ውነት አራይዶ እቲ ንደልዮ ፖርትታት ክንጥቀም ካብኡ ንላዕሊ ብሕጊ ክንጥቀም ወፃኢ ካብኡ ወፃኢ ወልሓንቲ የለን እዚ እታ ደቀረ ናይ ኣምሓራ ማይንስ ተለዊጡ ከም ዘሎ እዩ ዘርእየና ንዑ እቲ ግዜ ተለዊጡስ ብዙሓት ኢትዮጵያውያን ኣለዉ ብኣና እውን ዝግደሱ እዚ ኣድላይ እዚኦም እዮም ድማ ፖለቲካ ዘካይድ ወዳሕራይ ዓብይ ምሳሌ ትናንትና ግብፅ ጅቡቲ ውስጥ ገብታለች እና ወደብ እየገነባች ነው ጅቡቲ አጠቃላይ አካሄድ ታይቷል ያለው ባለፉት ጥቂት ወራት የሆኑ ነገሮች በሚመጣበት ሰዓት ላይ ወዴት ልትሄድ እንደምትችል አቲቲዩዷን እያየን ነው ግብፅን ማስገባት ዝም ብላ አይደለም ለተረት አይደለም የሚያስገባቸው ጅቡቲ ፋቮረክ ገብረላን ኢጅፕት ሆነ ዘእቶቶም ነው وبزيرهم نرسائل كل هذا نرسائل
ምክንያቱም ንኢትዮጵያ ይፈርሕዎም ኣለው ጅቡቲ ገለ ተመፀ ንክሕግዝዎም ኢሎም እዮም እትዮሞም እዩ ዝብል ዘሎ ስለዚ ኣብኡ ንክኣቱ ድማ ዝገበረ እቲ ፍርሒ ዓብይ ዘምፅኦ ፍርሒ ኦኬ በጅቡቲ በኩል አንድ ቀን ጉሮሮ ልትታነቅ ትችላለህ ሌሎቹም ተባብረው ጠቅላላ የኢትዮጵያ መውጫ መግቢያ እናሳጣት ቢሉ እኔ ደፍሬ የምናገረው የኤርትራ ህዝብና የኤርትራ መንግስት የዚህ አይነት ነገር ተባባሪ ሆኖ ኢትዮጵያ ጉሮሮዋ ስትያዝ እንድትያዝ የማያደርግ ህዝብና መንግስት ቢኖር የኤርትራ ህዝብና መንግስት ናሮም ድማ ትምስክርነት ነገር ኩሎም ተሓባቢሮም ኢትዮጵያ ክሓንቁዋ እንድሕደል ኣይሓነቕ ደ ምስኹም ተሰማሚዐ ኢሉ ዝማወተና ናይ ኤርትራ ህዝብን መንግስትን ጥራሕ ብሬከርቱ ንፈልጦ እዩ ዘሎ ነገር ያቱም ያንን አቃለሁኝ ያለው ስለዚህ ነው አብይ ስልጣን ላይ ሲመጣ ከደገርኩት ነገር መካከል ዋናው በዙሪያችን ካሉ ሀገራት በተለየ ኢትዮጵያ ጥብቅ ግንኙነት ስትራቴጂክ በሆነ መንገድ በቋሚ ወዳጅነትና በቋሚ ጥቅም ላይ የተመሰረተ ግንኙነት ከኤርትራ ጋር ማድረግ አለባት ሌላ ይሁን ልክ እነዚህ ረኺቦ ኣብ እስር ቤት ተኣሲሩ ነይሩ ምስ ወፀ ከም ሓደ ዓብይ ፖለቲከኛ ምስዕለሎ ስማዕታ ወዲሉ ንድገብሮ ነገር ኩሉ ነገር ምስ ኤርትራውያን ብስምምዕነት ብዙሕ ነገር ክገብር ንኽእል ኢና እሞ ኣብኡ ክተጠንቀቕ ሓደ ዓይነት ፕሮብለም ከይመፃና ኢሉ እዩ ሓቢርዎ ነይሩ ማለት እዩ ደቂ ኢትዮጵያን የሚያክል ትልቅ አገር ይዘህ ኢኮኖሚ ሊኖርህ የሚችለውን አቅም ግምት ውስጥ አስገብተህ እንዴት ነው ግን ሰላማዊ በሆነ መንገድ ዋንኛው ሞዴል ሆነ ከኤርትራ ጋር ሪሌት ማድረግ የሚገባ አካል አንተ ሆነ ሁሉን ነገር እንደውም ካለ ትልቅነት በዚህ መንገድ ማሸነፍ የምትችልበት መንገድ እያለ እንደ አንድ ትንሽ ምልህለው ገና ተራብጧል ያልጠገበ የመንደር ወጠጤ ይመስል ተነስተ ከኤርትራ ጋር ቡጢ ያስፈልገኛል ብለህ የምታወራው እንደዚህ ነው ሰላማዊ ሞዴል ይልዋል ኤርትራ ናይ ሰላም ሞዴል ክትከፍ ኮሎ ዝትክፈካ ዝብፅረካ ህዝብን በዘይትክፈ ናይ ሰላማዊ ሃገርነት ሞዴል ያ ኢትዮጵያ ኤርትራ ይልዋ ከመጌርካ ምስኦም ትባል ኩሉ ነገሮም ብሰላም ክገብርዎ እንዳደለዩ ከምንሽተ ወድስ ከምንሽተ ጎረምሳስ ከመጌርካ ኮ ትገብር ይዝብሎ የሆነ ያለው ኢትዮጵያ እኮ ብዙ መንገዶች አሏት ያለው ኤርትራ ጋራ ስሙዝ የሆነ ግንኙነት መስረታ ኤርትራ የኢትዮጵያም ጥቅም ተጠብቆ ያለ ምንም ጦርነት እነዚህን ወደቦች መገልገል የምትችልበት ሁኔታ በሂደት ምን ደሞ ሊሆን እንደሚችል አታውቅም ዋንኛው ትልቁ ግን ተጠያቂ ነው የማደርገው ሁሉ ጊዜ በኢትዮጵያና በኤርትራ ሪሌሽንሺፕ መካከል ኤርትራ የራሷ ስጋት አላት ገና የጦርነት ላይ ተመስርቶ የተፈጠረ ነፃነትና አገር ሶሊዲፋይ አድርጎ መሄድ የሚችልበትን ሁኔታ ስቲል ያመቻቸች ያደረገች ያለች ሀገር ናት ኢትዮጵያ ነው ተረጋግቻለሁ የሚለው ሀገር የተረጋጋው ሀገር በኤርትራ ውስጥ መረጋጋት እንዲኖር ከኤርትራ ጋር የሚኖረው ግንኙነት አሳምሮ ጠቅላላ ብዙ ነገሮች መልክ እንዲይዙ በማድረግ ሊያሸንፈው የሚችለው መንገድ እያለ ለምንድን ነው ጦርነት ውስጥ የምትገባው ማለትኩም ማለት ኤሪትሪያ ሲገና ሰንከልከል ትብል ሃገራዊ ክትከውን ሃገር ትገብር ትመፅእ ዝመፀት ሕጂ ቆልዓ ሃገር ድሓር ድማ ወደባታ ክተጥቅመና ወላ ሓንቲ ሽግር የለን ብሰላም እዩ ንሕና ኢና በሺ ክደ ዓመታት ኔርና ንብል ንሕና ኢና ቡርቱዓት ዝተዳላደልና ከመይ ጌርና ነዚኦም ንኢቕናዮም ሰንከልከል እንዳበሉ ከሎ ኣክዲ ንሕግዞም እሞ ብሰላም እንዳበልቲ ነዚኦም ክንሕንክሎም ንደሊ ለምንድነው ስለ ጦርነት የምታወራው እና ይሄ ቀድሞም የነበረው የፒአርዲኤፍ መንግስት ይሄድበት የነበረ የተሳሳተ መንገድ ነው እዛው ዝርዝር አልገባም ያለው ያንን አይታቋም ለምን ቲፒኤልኤፍ እንደወሰደ እዚህ ፊት በሌላ ቦታ ተንትኛዋለው አሁን ደግሞ ይሄ የስልጣን ጀመሩ መጥለቅ በምትጀምርበት ሰዓት ላይ እድሜን ያራዝማል ብሎ የገባበት ነገር እንጂ ኢትዮጵያ ሪሊ መሰረታዊ የሆነ ብሔራዊ ጥቅም ለማስከበር አይደለም ጽቡቅ ብጣዕሚ ባቅድ ምሕጂ ዝነበረ ናይ ወያነ መንግስቲ ሪኢና ክልክል የብሉን እዚ ድማ መፂስ ተፀሓይ ምስ ጠለቐት ምስ ዓዝረት ኣብ መወዳእታ ሰዓት መፂስ ምስ ጠልመቶ መሬት ሲመፂስ ኣሰብ ብለና ኣሎ ዝብል ዘሎ ደቀረ ሓደ ኢምፖርታንት ነገር ክዛረብ ይወዳት የኢትዮጵያ መሰረታዊ ብሔራዊ ጥቅም የሚያስከብረው አቅጣጫ ሌላ ነው ሰላማዊ በሆነ መንገድ
የሁለቱን ህዝቦች እና መንግስታት ግንኙነት በከፍተኛ ደረጃ አጥብቀህ not only እንደውም አንተንና እነሱን ብቻ አይደለም በቀጠናው ላይ የጋራ ኢንፍሉዌንስ እንዲኖር ለማድረግ ሰርተ ነው ጭራሹኑ ያንን አካባቢ ኢትዮጵያና ኤርትራን ወደ ተሻለ ሁኔታ ማምጣት የሚቻልበት ሁኔታ ማለት ነው። ኮንካይ በሐጺሩፍት ከባቢ ክስራሕ ስካል ኤርትራው ሰላም ክንበር ዝካ ከምዚ ጌርካ ኾነኒ ዝብሎም ዘሎ መፍጠር ያለበት ሞት አሁን ፉከራ በማድረግ አይደለም። ስለዚህ ይሄንን አይነት የቆዩ ንግግሮች ጽሁፎች እያቀረቡ ቆርጠው በተለይ ከኤርትራ ጋር ያያዝኩትን ስትራቴጂክ የሆነ ጫላይ መሆኗን ኤርትራ ባትኖር አንቀው ሊገሉን ይችላል የሚለውን ቆርጠው አውጥተው የመጀመሪያውን ፓርቲ እያቀረቡ የሚናገሩትን ነገር አይቼዋለሁ ያሉ ባታቀርበው ትርጉም የለውም። የኔ አመለካከት ግን እንደ አንድ ዘርማንዘሩ በአርበኝነት መስዋዕትነት ሲከፍሉ የመጡ የልጅ የሆንኩ ሰው በኢትዮጵያ ባንድ ወይ በሌላ መልኩ ደህና ነገር በደረሳት ቁጥር አይናቸው ከሚቀኑት የባንዳ ዘርማንዘር ሰዎች ጋር ልትመደበን ማትችል መሆኑን ዓለም ያውቀዋል። እዚህም ነው እነሱ ምንም ነገር በማይናገሩበት ሰዓት ላይ በዛ ደረጃ ስሜታችንን የሚገልጹ ጽሁፎችን ስንጽፍ የነበረው። በዚህ ደግሞ አፕፍሮንት የሆነ አቲቲዩዳችን ይሄንን በሚመለከት በምንናገረው ነገር ተልመጥምጦ ዋሽቶ ተደብቆ ከሚያደርገው ሰው የበለጠ በኤርትራውያን አካባቢ ክብር ያለን ለዚህ ነው። ለኽባጣትዮ ይሎ በሐጺር ስለ ኢትዮጵያ ፖለቲካውያን ለኽባጣት ስለዚህ ናይ ኤርትራውያን ፖለቲካ ካይዳ ንኽብረሉ ምክንያት በዚህ ግልጽ ንዛረብ እና ብዘይቀል ዓለም ንዛረበሉ ዘለና በሐጺሩ ብጣዕሚ ደስ ብል ነገር ክዛረብ ካልእ ድማ ክሰምዕና ነገር I know Phil ሰሞኑን ጌታቸው ረዳ በአልጀዚራ ላይ ቀርቦ የተናገረው እንመጣበታለሁ። ስለሱ ማጭር አስተያየት እንድትሰጥ አደርጋለሁ። እንደው ጌታቸው ያለው አለ እርግጠኛ ነኝ አብይና ኢሳያስ ችግሩን ይፈቱታል ወደ ጦርነት አይገቡም ብሎ እመነኝ ብሎ ነው ጋዜጠኛውን ጭምር ስለ ሁኔታው የገለጸው። አብይም ዳርዳር ይላል ጦርነት እንደማያካሂድ ያውቀዋል። ነገር ግን ፋኖን መርዳታቸውን ያቁሙ፣ ህወሓትን ጋር የጀመሩትን ግንኙነት ያቁሙ፣ እነዚህ ነገሮችን ከጀርባ ለወዳጅ ሀገራት እንደሚነግር ነው የሰማነው። የወደብ ፍላጎቱ በዋናነት ዋና አጀንዳ ሆኖ ከሽማግሌዎቹ ጋር ወይም ደግሞ ወዳጅ ሀገር ከሚባሉት ጋር ይህንን አጀንዳ ያነሳም። በዋናነት የፈለገው ፋኖን፣ የትግራይ ኃይሎችን እንደዚህም ሌሎችን አይርዳብኝ የሚል ነገር ነው የሚያቀርበውና ተቆልዓ ተቀላላ ታዕሩዲ ልክልምን ኮሎ ማዓት ሰብ ይዝኸይድ ዘሎና ኢሳያስ ዓሰብ ዝብል ነገር የለን ፍጹም አይነግረውም ይብለኩም አለ ኣብ ሃገሩ ጥራሕ ዘፍርጭ ዘሎ ከምዚ ስኢልካ ኣለኩም ዶ ክራጋሕ ዝደሊ ቀሪበር ኣድግበሉ ወገለበለ ዝፀገበ ኣድግበር ኩሎም ኣድጉ ቢሩ ፍሉም ስኢል ዝራገጥ ከምኡ እምበር ኣብ ሃገሩ ዝራገጥ ኣብ ካልኦት ክንፀጥ እዩ ዝብል ቢኮዝ ሕጊ ከም ዘክብር ከም ዘሎ ፈልጥ እያ ምስኣቶም እንደው አንተም እንደ ጌታቸው ትጋራለህ አብይና ኢሳያስ ጦርነት ውስጥ አይገቡም ብለህ ድምዳሜ መስጠት ትችላለህ? ጌታቸው አይዋጉን እዮም ዝብል ሐሳባት ይብኔርሞ በከምኡ ዶ ስኻኸ ከምኡ ዶ መስለካ ብላ አንደኛው መነሳት ያለበት ጦርነት ሁለቱ እንደሚገቡ አድርገን አናቀርም። ምክንያቱም ጦርነት ውስጥ ገባለው የሚለው አብይ ነው። ጦርነት ውስጥ ገባለው ብሎ ኢሳያስ ሲፎክር ሰምቼው አላውቅም። ኤርትራ ስትፎክር ሰምቻት አላውቅም። ኣብዚ ድማ ኣፅሪ ኣቢሎም ክልተ አትሊስት ምሁራት ሪኦም ኣለው ደቂ እዝን ኢንጂነር ይልቃል በጣም ኢምፖርታንት ዝኾኑ ፖለቲከኛ ጦርነት ተጀሚሮም ኣይንበል ኣብይ ተጀሚሩ ኢና ንብል ኤርትራውያን ጦርነት ኣይበሉም ጠቅላላ ሞዚ ድማ ነፅሪ እዩ ከማዕረግ ጌርና ንክልቲኦም ኣብ ሓደ መዓልቲ ወይ ሓደ ወንበር ኮፍ ኣይነብል ክበኣስ እየ ዝብል ዘሎ ኣብይ ተተባእሰ ግን ክበኣስ ወይ ክልቲኦም ከምኦም ዝብሉ ዘለው ብጣዕሚ እዮም ደስ ዝብሉ። ስለዚህ አንደኛ ይሄን ማስተካከል አለብን ያለው ሁሉ የጦርነት አጀንዳ የሚያነሳው አብይና የኢትዮጵያ መንግስት ነው። መንግስት ለኤርትራ ሲል ጦርነት ክብሰሚዐ ይፈልጥ ስለዚህ ክልቲኦም ተተዋጊኦም ዝበሃል ነገር ጠጠው ክብላሎ እዛ ሓደ ብጣዕሚ ኢምፖርታንት ነገር መስል ይስማዓል። ካልኣይ ኢትዮጵያ መንግስት ጦርነት በኤርትራ ላይ ከፍቶ የኤርትራን መንግስት ጦርነት ውስጥ ይጨምረዋል ወይ አይጨምረውም ነው። ለምን ሰላማዊ በሆነ መንገድ ችግር ለመፍታት ስለሚፈልግ አይደለም። ቅድም ተናግሬ ያለው አቅም የለውም ወታደር የለውም ናቃለን ወታደራዊ አቅሙ ምን እንደሚመስል ሓፂሩ ኣብቲ ውግእ ዘሎ ርእይቶ ገልጽ ከሎ ብሓፂሩ ዓቕሚ የብሉ ክገብሮ ክእለት የብሉ
ሰራዊቱ ምን እንደሚመስል ይሄን ብርሃኑ ጁላ የሚመሩት ሰራዊት ነው አሁን ኤርትራ ጋር ውጊያ ውስጥ የሚገባው አገር ውስጥ ይሄን ሁሉ ቀውስ ተሸክሞ በዓል ሰራዊት በዓል ጁላ ዝመርሖ ድም ኤርትራ አትዩ ከድመ እንደ መከራምጪ ዘሎ ተሃገር ኢኮኖሚው በዚህ ደረጃ በደቀቀበት ሰዓት ላይ ከጉራ በስተቀር ከድንፋታ በስተቀር አይሉ ከጉራ ካብ ላዕልን ታሕትን ላዕሊ ካው ከሐርፍ ይኹሉን የምብለኩም አሉ በሌላ መንገድ ተስማምተው ስለሚሆን አይደለም ጌታቸው እንደሚለው ጌታቸው ዝም ብሎ ነው የሚያወራ ያለው ጌታቸው ስልካ ዝመጻል ይዘል ሁለቱ ተነጋግረው ይፈቱታል ተነጋግረው ለመፍታት እኮ ወጥቷል ሁለት የሚታመኑ ፍጥረቶች መገኘት አለባቸው በሁለት አቁ مش ابي كوفينا الفتح ነገር የለን ነግረኩም አሉ ከአምነካል ለመጀመር እንደዚህ አምነካ ሆይለ በአት ጊዜ ተፍርስ ኮካ ሞድማ ደመይ ምፍሰፍስኩ ትትርጀገለይ ተቆካ ካርመካ ከመንጥለካ ምሱ ተዛርም ነገር የለም ዘረባ እኮ የለን አብሲ ጦርነት አይደለን የጥራት ተጠቅመዋል ስለዚህ እዚህ አቶሙን ይድግፉ ወዝ ኮፊልካ ምሱ ምዝራብ ይባል ሲሳሳፈር እንታው ክዛራ በዛባቱም በኩል እንደ አብይ አይነት ውሸታም የለየለት ውሸታም እኮ ነው በጣም ሰሞኑን ሪቴት እያደረገ የመጣ ነገር አለ ውሸታም የምልበት ምክንያት እና ማን እንደሆነ ምን እንደሆነ በዝርዝር ኤርትራ መንግስት ባወቀበት ሁኔታ ከእንዲህ አይነት ሰውዬ ጋራ ሁለተኛ ተመልሶ ወንበር ላይ ተቀምጦ ሰላማዊ በሆነ መንገድ ችግሮች እንዲፈቱ ወይ ሌላ ምናምን በሚል ተረትና ጨዋታ ውስጥ ይገባል የሚል እምነት የለኝም በፍጹም አለውን ኮሜ ምስከምዛ አይነት ሐሳዊ ከምዛ አይነት ደጎዳ ከምዛ አይነት ተክድሱ ከምዛ አይነት ሁሉ ተመሊሱ እንደገና ኮፍ ስብና ኤርትራ መንግስት አለ ኢለ አምነን ብላሎ ይፈልጣው ይልባል ሳሳተቶ ከምዝንፍ ነው ከምንዕዘቦም ነነኖ ምስዝ ኮፍ ንብለሉ አጀንዳ ናቱዩ ትኩዕሶ መስኡል ራይደን አይደልን የጦርነት ክብር ዘለው ሲምበር احنا ወላ አንቺ ብዝናቱ ነገር የለ ለቀደ ካሊ በጣም ኢምፖርታንት ሆነ ነገር ይዛረብ 3-4 ደቂቃ ሃውጎ ለሐርክም ይሄ በምንም ማለት ለሃያ ስንት አመት እኮ ሰላምም ወይም ጦርነት የሌለው ሁኔታ ውስጥ እኮ ኢትዮጵያና ኤርትራ የተቀመጡት እኮ የመነጋገር እድል ምናምን ነገር እኮ በሌሎችም ሳይለመኑ ወይ ሁኔታ ይመቻች ሳይባል ቀርቶ አይደለም መሰረታዊ የሆነ የመርህ ጥያቄ ኤርትራ ስላነሳ ነው ሪሆ ዘሁሉ ኮም ሶ ያነገረው እኮ ማአተ ተዓረውት እኮ ተዓረው ነው ከነጅ እኮ ሰባት ነው የሚል ግን ኤርትራ ወደ መሰረታው ረጊጾም ነው ተጠውዙ እዚ ባህልና እዚ ናትና ባህል መስል ይስማል ፖለቲካዊ ባህራዊነትና ለማቆዩ ከይድል ሱና አይንጋላበጥንና ነና መንግስት ኤርትራ ሆም ይዝርደው በአልጀር ስምምነት መሰረት የተወሰነው ውሳኔ ተግባራዊ ያለ ምንም ቅድመ ሁኔታ ምክንያቱም ቅድመ ሁኔታ ያለው ያ ውሳኔ ማስረከብ ነው ይላል ይሁን አብአልጀር ስነበሮ አግመን ሀገር ሰደተ ተከፍለ ደገዛ ባል ምርخخ نحن لوز قبرنا يتل إثيوبيا لوز قبرنا تطلع بزي قدس لك كارتوغرافرز بزقبروا مسرت بتماب مسرت مقبضة أبزي أنا ما طريق وينترا أحمد ما سحينا له نسي أنا بعدين لما تايو زي زارب زي زي والنبي قال ببرسيستنس عبد ما سحينا لنا بتصنعات مرحنتنا لويتنا ينفلطني نازنه لا بعد من ነው ደግሞ አይደለም ስዩም መስፍን ኢትዮጵያ አሸንፋለች ብሎ ውሸት የተናገረበትን ቦታ ፍርድ ቤቱ ለኤርትራ ነው የወሰነው ያንን አስረክቡን ያንን ሳታስረክቡን ሌላ አይነት ወሬ ከናንተ ጋር አናወራም እኮ ገልሞኩም እና ህዝባው ግንባር ፖዚሽን አብዲ ብዛቡ ዘረባይ ከርከብ ሁሊከ ሀብኩም ናት ቦታ ተስተፈርደ መጀመሪያ እንደይ ደማት ዳራ على أكيد وضع مسكرو أركز أجمد بحال نجارات تزهابكمنا زرباين كارين زارو زرباين بزيادة ما تطلعنا كسبونا السبعة يكسب ما تطلع ويانا الشخوينا زي قبرته تفيات نمتاي كم زي قبروا أهرتان قلت أفئات ونخفات كيرمو بخفاتهم تفيهم ببزوح نقر قدينوا وما يزم لكم ذر القوالا به وتلو حج مس الزول إذا بزيشن كم زرنا فليتي أتي وتسبع
ለሳምስት ቅድመ ሁኔታዎች አስቀመጠ። ያንን ለማስመለስ ቅድመ ሁኔታዎቹን ተውና መጀመሪያ ውሳኔውን የፍርድ ቤቱን ውሳኔ ፈጽምና ከዛ በኋላ በፈለከው ጉዳይ ላይ እንነጋገራለን አሉ። ላይ ካክንዛረብ ንኽእል ኢና መጀመሪያ ግን ቦታና ሀበና ኢና በዚህ ደረጃ መር ላይ ተተክለው የሚሰሩ ሰዎች ስለሆኑ እንደ አብይ አይነቱን ቀጣፊ እዚህ በኋላ አምነው ምክንያቱም ከመጀመሪያው ጀምሮ ባታይ ዝብዘሎ ኣብ ከምዛ አይነት መትከር ረግጾም ስለሰርሑ ኤርትራውያን ንአብይ አይነት ቀጣፊ ሞ ኮምፕሊትሊ ዕድል እውን የለን ብጠቕላላ ሓደ ምስቴክ ተሰራሕካ እዩ ኤርትራዊ ዝቕየር ብመንግስቲ ደረጃ ግደፎ ከምዛ ዓይነት ፈኽራታት ከምዛ ዓይነት ጠቕላላ ኣይፈልጠናን እዩ ኣይተረዳእናን እዩ ከይተረዳእና ኣትይዎ ንበዓል ኢሳያስ ከይፈለጦም ኣትይዎ ዝብለኩም እኮ በዚ ምክንያት ግን ካልእ ኣሎ ድማ ደስ ዝብልዎ እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። እምነት አይደለም እኔ በራዩ እዚ ንዑ አሚናዮ ስራሕናዮ ብዙሕ ነገር ክሳብ ተሰዊና ስልጣኑ ኮፍ ክነብል ካብ ወያነ ብጣዕሚ ኣሚናዮ ንፈረቐን ክእመን ዶ ነይርዎ ኦፍኮርስ ብከምዚ ዓይነት ዝቅደድ መራሒ ተራእዩ ይፈልጥን መራሒ እኮ ተጠንቂቑ ይዛር ዝተዛረቦ ዘረብ ኩሉ ኣብ ግብሪ እዚ ኩሉ ኣብ ኣደባባይ ወፂኡ ብዛዕባና ዝዛረቦ ዝነበረ ብዛዕባ ፍቅሪ ኤርትራውያን ንኣምኖ ንፈረቐ መንግስትና ኣሚንዎ ዶ ኣሚንዎ እቲ እምነት ጌጋ ዶ ነይሩ ኣይነበረን ንሙሉእ ዓለም እያ ኣታሊሉ ንዓለም ኣታሊሉ እኮ ተሸሊሙ መንግስትና ግን ለባም ስለዝኾነ ኣብ ሳዋ ዶ ገለ ወሲዱ እቲ ንፈልጦ ምስጢራት ከዛረብ ዕድል ኣይሃቦን እምበሺ ኣብ ኢትዮጵያ ኣቲናት ናታቶም ኤርፎርስ ዘርአየና በዓሉ እዩ ንሕና ግን ዘርአናዮ ነገር የለን ኣብዚ ልቦና ገይሩ መንግስቲ ኤርትራ ከም ቀደም ሚእቲ ብምእቲ ኣምኖም ነይሩ ማለት ኣይኮነን ግን ኣሚንዎም ዶ ኣሚንናስ ክነሕይሎ ዶ ፈቲና ከምኡ ፈቲና ተወሰነ ደረጃ እናግሬያቸዋለሁ። በነፊት ኦፍ ዘ ዳውት ሰጠነው ነው የሚሉት ያለው ሂ ቲንክስ እነሱ እሱ ስማርት ነኝ ብሎ እያሰበ ነው ብለዋል እነሱ። አሁን ግን መጀመሪያ የሰጠነው እኛ ይሄ ሰው እድል እንስጠው ነው ያለው። ረሁም ነገር ሰብኣይ እዚ መጀመሪያ ክተዓረቕ ኣብይ ሰደዶ እዚ ተዓረቕ ሽዑ ዝበሎ ነገር ድማ ክነግረኩም ስለ ኣልጀርስ ኣግሪመንት ተሰማምዓሉ ዲኻ ተባሂሉ ተሓቲ እዋ ኮምፕሊትሊ ንሰማምዓሉ ኢሉ ነይሩ ስለምንታይ ደኣ ዘይተሓንፀጠ ሽዑ እዩ ትናት ሕቶች ዘይተሓንፀጠሉ ምክንያት ኣፍሪጫ ስለ ዝነበረት ወያነ ንምንታይ ኣብቲ ሳልሳይ ምስኦም እትዮም ክዕልሉ ዕድል ኣይወሰዱን በዓል ኣይተባእሱን በዓሉ ንከምኡታት ኣይተቃለሱን በዓል ደብረፅዮን ንምንታይ ምስኡ ይዛረባሉ ንምንታይ ክልቲኦም ይዛረቡ ኣለዉ ዶ ትብል ኢኻ መቐለ ኮንካ ክልተ መራሕቲ ናይ ሃገራት በዚ ተቐይሞም ሓፍሓፍ ጀሚሮም ማለት እዩ ራይዶ ሕጂ ትባድመ ኣየድልየናኒ ውሰድዎ ተዝብሉ ነይሮም ኣልጀርስ ኣግሪመንት ተሰማምዓሉ ኢና ተዝብሉ ነይሮም ወያነ ሽዑ እዚ ነገር እዚ ኣብኡ ምተወድአ ግን ክንሕንፅጥ ምኽኣልና ዶ ሽዑ ኣብይ ሬዲ ነይሩ ጨኒቕዎ ስለ ዝነበረ እወ ተሰማሚዐ ኣለኹ በቲ ኣልጀርስ ኢሉ ነይሩ ንክነሕፅፆ ግን ወያነ ዕንቅፋት ዶ ኮይና ነይራ ደግሞ እድልም ሰጥተውታለን። እኔን ሲልከኝ ወደ ኤርትራ የመጀመሪያ ጊዜ በህይወት የተላላኪ ሆኜ የማውቀው ለአብይ ነው። በቃ ወደ ኤርትራ የተላኩት ለማንም ለሻዕቢያም ተላላኪ ሆኜ አላውቅም፣ ለሌላም መንግስት ተላላኪ ሆኜ አብይ ግን መልእክተኛ አድርጎ ሲልከኝ ተላላኪ ሆኜ ወደ ኤርትራ መልእክት ያደረስኩት ነኝ። በላከኝ ሰዓት ላይ የሰጡት መልስ መነጋገር እንፈልጋለን እንደዚህ ማድረግ እንፈልጋለን ሲል ባድሜንም እንሰጣለን የሚለውን ጠይቄዋለሁኝ ያለው የአልጀርስ ስምምነት ታከብራለህ ወይ ስለው አዎ ስራ አስፈጻሚ ወስኗል እናከብራለን ንገራቸው ነው ያለው። ምክንያቱም ትልቅ ኢሹ እንደሆነ ስለማውቅ ኤርትራ ሪእኹም እምበኣር ክንእኾ ከሎ ናብ ኣስመራ ተኣልጀርስ ኣግሪመንት ተሰማምዓሉ ዲኻ ኢለዮ እወ ይብለኩም ኣሎ ባድመ ከክትዎም ዲኻ እወ ተፈሪዱ እንዲ ስለዚ ከድካ ተዓርቕና ኢሉ ሰዲድዎ ነይሩ ሽዑ በነፍሎም ተዳውት ሂቦሞ ክብለኩም ከሎ እቲ ኩነታቱ ኣዝዩ ተረዲዎ ስለ ዝነበረ መንግስትና ዕድል ሂብዎ ብለኩም ኣሎ መንግስት ለማናገር ይህን መልስ ይዤ መሄድ አለብኝ ስነግራቸው ግድ የለህም አሁን ያለህበት ሁኔታ አስጨናቂ ነው አልተረጋጋህም እኛ የቀረበልንንም ባድሜን እናስረክባለን የሚለውንም ኦፈር እንደ ፕሮፓጋንዳ አድርገን አንጠቀምበትም ራስን አረጋጋ ስልጣንን ኮንሶሊዴት አድርግ እዛ ሀገር ውስጥ ያለውን ስራህን ስራ የሚል
መልእክት ነው መልሰው ንገረው ብለው የነበሩ ባደቀ ሬትሪ ለኹም አፍታዋነት ያ ነኖ ግዴ ብልካን አብሁ ከተኻዘለ ትጭነቕ ይኻዘለ ላዕሊ ታሕቲ ትብላለ ትናይ ባድመ ክንጥቀመሉ ንፕሮፓጋንዳ አይንደልን ኢና ንሕና ኤርትራዊ ክፀንሕ ክኽእል ክሳብ ትረጋጋዕ ኢሉ መንግስቲ ኤርትራ ብለኩባሉ ሕጂ ንዓኹም ሕቶ ለንዚኣ ምስ ወዳን እንደዚህ በዚህ ደረጃ ነው እንግዲህ የጀመሩት አምሮ ከዛም በኋላ አሜሪካኖች ይጉበት ዩሮፒያን ይጉበት የአረብ ቄሶች ሼኮች ይጉበት አላሉም ያሉ ቀጥታ ይሄን ሰው ያምነው በኔ በኩል ንገረው ሰኞ ሰው መላክ እንፈልጋለን ወደ ኢትዮጵያ ነው ያሉት ያለው በወሬኩም ኢሚዲየትሊ አሚኖ በደህሪው በዓል የማነ በዓል ገለ በዓል እስማን ኬሎ ማለት ናብ አዲስ አበባ ኢሚዲየትሊ ትርክብ ተቀቢልናዮ ዋትስአፕ አለ ሴቭ አድርጌዋለሁ ለታሪክ ይሄ መልእክት ልከው ያለምንም ፎርማሊቲ ወደ ኢትዮጵያ እና የማነና የውጭ ጉዳይ ሚኒስትሩ ሰዎች የመጡበት ሁኔታ ነው የተፈጠረው This is without a doubt የተዋል ብዙ ኢንቨስትመንት የተደረገበት የሰላም ኮንፈረንስ ምናምን ነገር ነከለ የገቡበት የተባለ ነገር የለም ይታመናል ወይ የሚል ጥያቄ ጠየቁኝ በቃ የጠየቁኝ ጥያቄ ይሄንን ነው ለኔ ከነገረኝ ነገር ተነስቼ በቃ ተአምኖ ዲኻይሉ ይውጠዩ ተአምኖ ይእመን ዲስብ ወይ እመን ኦሞ ባድመ ከገልፈ ብላለሁ ተሰማሚው በአዲስ አግሪመንት ክራዳዳ ተሰማሚው ደሃን ባር ብዙ መከራሎ ንሪኦለና ምስግራይውን ምስገለመለ ስለዚህ ክነጣበል እንደለኔና ወላሂ ርከቦም ጀሚሮም ማለት ሽዑ ጊዜ ብዘይ ገድስ ለኢትዮጵያ ሁነታ ህራይና አንጽጻር ክንብል መሃአልና እዚና ተገሪና ደሽዑ ስለዚህ አመና ይሆናል በዚህ ልካ ምትሐንጸጽ ኦፍ ኮርስ ወያነ እንታይ ለክ ትገብርያ ብግዲ ክልቲኦም ተሰማምዑ ክልቲኦም ሃይሎም ገይሮም ምገበርዎ ነይሮም ግን ወያነ ድማ ጦርነት ከተተስ ነይራ ውሽጢ እንዲ ዓይነት እግርግር ምተመፀ ነይሩ ስለዚ ነዚ ተሰኪፉ መንግስትና ተጠበል ኢሉ ይጽናሐልካ ኢሉ ክሳብ ሕጂ ድማ እንደገና ተገልቢጡና መጽ ድሕሪ ሕጂ መንግስቲ ኤርትራ ብዝኾነ መገዲ ኮፊልና ንገብሮ ዘረባታት ምስ ኢትዮጵያ ንስተሎ መጀመርያ እሱ ክህንፀጥ ከም ዘለዎ ካብ ስህተት እዚ ክንመሃራለን ስህተት ብእምነት ስለዝኣመና እዩ እምበር ሽዑ በናዓ ሃንፅፃውን ብተባሃለ እኮ እንታይ ዶ ቤደ ክበፅሒ መጨረሻ ወያነ እውን እኮ ኣብዚ በፅሑ የብሉን ኣሜሪካውን ምተቐበሎ እኮ ንምንታይ ተበልኩም መንግስትታት እዮም እያ ከምኡ ዝብሉ ዘሎ ኣሜሪካውን ፈሪሙሉ እዩ ወያነ እምቢላ ጠጠው ክተብሎ ይምኽኣለትን ነይራ ነዚ ነገር ኣብ መጨረሻውን ተሳዒራ ኦፍኮርስ ስለዚ ከምዚ ዓይነት ብሬክ ሂብና ከምዚ ዓይነት ዕረፍቲ ሂብና የና ትዕረፍቲ ግን ተገልቢጡና ባና መፅኡ ድሕሪ ሕጂ ምስ ኢትዮጵያውያን ኣብ ዝኾነ ርክብ ትባድመ ጥራሕ ዝኾነ ጠቕላላ ኣልጀርስ ኣግሪመንት ኣቦትኡ ንክኸውን ክግበር ናይ ግድን ክኸውን ኣለዎ ብሕልፊ ሕጂ ድማ ዩናይትድ ኔሽንስ ባዕሉ ተዛሪብዎ እሱ እውን ክነምፃልኩም ኢና እሱ ጥራሕ እቲ መፍትሒ ብከምዚ ዓይነት ድሕሪ ሕጂ ንኢትዮጵያ ንሲልና ብሬክ ከይንወስድ ዝብል ኣረኣይ ኣለኒ ሞ እስኪ ጀኑን ዲስካስ ግበሩ ብዚ ካሊእ ነገር የለ ግን እዚ እቲ ምስጢር ካልእ ድማ ከምፅየ ካሊእ ኢንትረስቲንግ ዘረባ ኣሎ ናይ መንሽሙ ናይ ኢንጂነር ይልቃል ድማ እሱ ድማ ኢንዲሬክትሊ ንኤርትራ እንታይ ከም ዝመኸሩ ንዓና እንታይ ከም ዝመኸረና ክንራዳዳእ ምእንቲ ከምኡ ጌርና ክንውድእ ኢና ደቂ ረሞ ኣይትረስዑ ላይክ ኤንድ ሼር ክበሩ ቻው ዳሃሎ